ካሁኑ ይቅር በላይ በድላት ከሆነ የልጅቷ ልብ ሳይጭር በፊት እንደዚሁ ይቅርታ ጠይቅና መጥፎ ሴት አድርጋችሁ ስትዘባበቱ የኢትዮጵያ ሕዝብ የበላይ ሆነሽ እንድትኖሪለት መቼ ምን አየ ኤቢ ማርሻል ገለመሌጋ ፉን እያለች ነው ከዛ ልጅ ጋር ይገባቸዋል የትኛው ልጅ እንደሆነ አንዴ ፐርፕል መኪና በጣም ይገርማል አዶናይን ራሱ ዋጠችው እሷ ፍቅረኛ አይነት ሰው እኮ በጣም ነው ማፈቅራት ዛሬ ግን በራሳችሁ አንደበት መስከራ አለፈው በዱባይ ስር በተንጠቀጠቀ ፎቅ ስር ዋና እየዋኘች የዛን ጊዜ ሲያለቃቅሳ ለማየት ነው ወይኔ ኧረ እግዚአብሔር ምስክሬ እቺ ፈልፈላ ትችላለች እናንተው ራሳችሁ ስለናንተ በጉልበት በለኛ አሁን ጃንዬ እኔ ፈራሁኝ በዛ ልጅ እንዳትበክ ጃኒ እንደ ጁጄ እንዳታዋት ኧረ የተመጣች ናት አሳያለች ስትፈልግ ጠብሳ ስትፈልግ ሰስፈስ ሁለትን እንነጋገር አዶናይ ሲያወራ ይዘግ ደስ ንግግር አይች በማል ስታወሪ እኔ አሁን የ16 ሚሊዮን ብር ነው የምገዛው አዶናይ ዱቅ ብሎ ሲያወራ ምናምን ጋዝ ነው የሚለው አይነ ሶሪ በለ እንደምናየው እየየ እያልክ ነው እየየክ በስቷል ሰላም ቤተሰቦች እንዴት ናችሁልኝ ዛሬም እንደተለመደው በአነጋጋሪ ጉዳዮች ተመልሰን መተንላችኋል ሊያሹ እንግዲህ በዛሬው ዕለት ስለ ጃኒ ከባባር ነገሮች ስትናገር ነበር ይህንን ቀን በጣም ስጠብቀው ነበር ስትል ነው እንግዲህ ቪዲዮ ላይ ስናያት የነበረው ልክ እንደዛውም አዶናይ በፍጥነት ጃኒን ይቅርታ በመጠየቅ ወደ በፊታቸው የፍቅር ግንኙነት እንዲመለሱ ሲሉ ብዙ ሰዎችም እያወሩበት ያለ ኬዝ አለ ዮኒ ማኛንም ጨምሮ ስለ ጃኒ በጣም የሚያነጋግር ጉዳዮችን ሲያወራ ነበር አዶናይንም በተመሳሳይ በዛው ቪዲዮ ላይ እንዳየነው ከሆነ ዲስሪስፔክት ሲያደርገው ነበር ያየነው ማለት ነው ሴዶ ማርሻል አርት እና ጆኒ ተገናኝተው እንግዲህ በድንገት ወደ ጸብ ውስጥ ገብተዋል ማለት ነው ይሄ ቪዲዮም በዛሬው ዕለት በጣም ብዙ ሰዎችን እያነጋገረ ይገኛል ከናንተ የሚጠበቀው ይሄንን ቪዲዮ እስከመጨረሻው መመልከትና ቪዲዮ ላይክ በማድረግ መጀመር ብቻ ነው ቀጥታ ወሬውን ሳናበዛ ወደ ቪዲዮ በተቀረ መታችሁ እንደዚህ እንዳትሉ እኔ መልስ ያገኘሁት ትላንት አላለችም ስታበሻቅጥ ነበር ውጭ የሚኖሩት ለራሳቸው ዩቲዩብ ሲሉ ለራሳቸው ቲክቶክ ሲሉ እናንተ ሊደበሩባችሁ ይችላሉ ግን አይደለም ትላንት እኔ ስለራሴ እውነት ስናገር እውነቴን እንደብቃችሁብኝ ነበር መጥፎ ሴት አድርጋችሁ ስትዘባበቱብኝ ነበር እንደ ክፉ ሰው አንድም ቀን መልካም ነገር እንዳልተናገርኩኝ አርጋችሁ ስሰድቡኝ ነበር እንብላ ነበር ሊያሹ ይዛን ብዙ ነገር ስታረጉኝ ነበር ዛሬ ግን በራሳችሁ አንደበት መስከራችሁልኛል ከነ ተላላኪዎቿ ሪፖስት ያደረጋችሁ ትላንትና ግን እዚህ ጠረጴዛ ላይ መጥቼ ይሄው እንደዚህ ያልኩ ነበር እያልኩ ቪዲዮ ሳሰማ ድምጼን አፈናችሁት ነበር አያችሁ በመንጋ ስለምትተባበሩ ዛሬ ግን እናንተው ራሳችሁ ስለናንተ የተናገርኩትን መልካም ንግግሬን በአካውንታችሁ እንድትፖስቱ አድርጊያቸዋለሁ እኔ እንዲህ ነኝ እኔ ሊያ እንዲህ ነኝ መንጋም ህብረትም ማህበርም አያስፈልገኝም ካመንኩበት በቂ ነኝ ምን ብላ ነበር ቤተሰብ እስኪ የምታውቁ ካላችሁ ኮሜንት ላይ ጻፉልኝ እቺ ሊያ ናት ባንቺ ካዘንኩብሽ ካሳዘንሽኝ ሳልነካሽ የኔን ነገር በመጥፎ ካይ ጃኒ ነው የምትናገረው ጃኒ ነው እየተናገረቻት ያለችው የሹ መጥፎ ምን እንደሆነ አስተምርሻለሁ በተቀረ የምፈልገውን መልስ ሰጥተሽኛልና አመሰግንሻለሁ እቺን ሂስቶሪ እፈልጋት ነበር እቺን ሪፖስት እፈልጋት ነበር እጠብቅባት ነበር ቁጭ ብዬ ነበር መጠብቃት እንድትደረግልኝ እኔ መልካም ሴት እንደሆንኩኝ እኔ ተከላካይሽ እንደነበርኩ እኔ ጠባቂሽ እንደነበርኩ ሚዲያ ላይ እንድትመሰክሪልኝ እፈልግ ነበር አስመስክርሻለሁ አለቀ ይሄንን ነው የምላችሁ በተቀረ የጻን ልጅ ጨዋታ ሲጨንቃችሁ ስትረስ ይዛችሁ ቁጭ ብላችሁ በስልካችሁ ለምትደበሩበትና ለምታወሩት ወሬ ራሳችሁን ይችላችሁ አውሩ እኔ ሚዲያ ላይ ስለማየው ነገር ነው የማወራው ምን እያለች ነው ያለችው ቤተሰብ ለጃኒ ነው ይሄ ነገር ወይስ ለሌላ ሴት ነው ምናልባት ለቤታዩ ምናምን እስኪ የምታውቁ ካላችሁ ሞር በደንብ ኮሜንት ላይ ብታወሩና እዛ ላይ ብናወራ ደስ ይለኛል ማለት ነው እስኪ እንቀጥል ዮኒ ማኛም በጃኒ ጉዳይ ነው እንትን እያለ ያለው እስኪ እኔ እስከማውቀው ጃኒ ዱባይ ሄደች ጃኒ ተዝናናች ጃኒ ዲቦራን አገኘች ዮኒ ማኛም በጃኒ ጉዳይ ነው የተመለሰውና ምንድነው ጃኒ ላይ ሂንሰቡን በጣም ብዙዎች እየተናገሩት ነው ያለው በተለይ በዱባዩ ነገር ኤቢ ማርሻልን በማግኘቷ ኬዝ ምናምን በጣም እየተወራ ነው ያለው እስኪ ስለነሱ እናንተም በደንብ ሞር ኮሜንት ላይ ብናወራበትና ብንወያይበት ደስ ይለኛል የንፉንፉናለች ደን ምን አየ ኤቢ ማርሻል ገለመሌጋ ኳያቿ ይሄንን ነው ያልኳቸው ብቻ አደመቀችው ዱባይ ደመቀች
ባይዘዌ ቪው ካያችሁ ማለት ነው የኤቢ ማርሻል ፖስት እና የጃኒ ልዩነቱ ሌላ ታሪክ ነው ብላችሁ በመቶ ሺዎች ነው ጃኒ በሁለት ቀን ውስጥ የታየው በመቶ ሺዎች ማለት ነው። የኤቢ አይ ቲንክ 30 ሺህ ምናምን እንደዛ አካባቢ ነው። ምን ተፈጠረ ከዛ በኋላ? ምን ኬዝ ነው ቤተሰቦቼ ነገር በጣም ይገርማል። አዶናይን ራሱ ዋጠችው እኮ አስወር አዶናይ። ምን የሰማችሁት ነገር አለ ቤተሰብ? እናንተ እስኪ ንገሩኝ። የምሬ ጃኒ ትችላለች። እረ እግዚአብሔር ምስክሬ፣ እቺ ፈልፈላ ትችላለች። እቺ ፈልፈላ ተመችቶኛል። እረ ጃኒ ትችላለች በመድኃኒዓለም። እረ በስመ አብ ጃኒ እንደ ጁጄ እንዳታዋት። እረ የተመጣች ናት። በተለይ ምክሯን ከሰማችሁት የምር በጣም ዲፕ፣ በተለይ ስለ ሴቶች ያላትን አመለካከት በስነ ስርዓት ያስረዳችበት ነበረ እና እሱ የላይቭ ስርጭት ያመለጣችሁ አይመስለኝም። እኔም ባለፈው ቪዲዮ ላይ ለቅቄላችኋለሁ። ከፈለጋችሁ ተመልሳችሁ ያን ቪዲዮ ማየት ትችላላችሁ። ሁሉንም ከቤት አስወጣች፣ ታሯሩጣለች፣ ምናምን ላይቭ ምናምን ታስብላለች። በፈጣሪ አንድ እቺን የምታክል ልጅ እውነትን እንነጋገር። አዶናይ ሲያወራ ይዘጋል። ደስ ንግግር አይችልም። እግዚአብሔር ምስክር። አዶናይ የሆነ ሰው ትምህርት መስጠት አለበት። አዶናይ እንዲቁጭ ብሎ ሎንግ ኮንቨርሴሽን በፍጹም የሚችል ልጅ አይደለም። ይሄ አጭር ቪዲዮ ምናምን ጎበዝ ነው። ይሄ ዱቅ ብላ አውራ ምናምን ሲባል በመድኃኒዓለም ኧረ ወፍ የለም። ምን ከዋሸው ውቀሱኝ። እግዚአብሔር ምስክሬ፣ ከዋሸው ውቀሱኝ። አዶናይ ዱቅ ብሎ ሲያወራ ምናምን ጋዝ ነው የሚለው፣ አይነፋም፣ ምንም አይተም። እንደው የሚሰራቸው ነገሮችን ልደግፉ ምናምን ትችላላችሁ። እንደ አንዳንድ አርቲስቶች አሁን ለምሳሌ ሲያወሩ ደስ ይላሉ፣ አሚን ሲዘፍኑ ደስ ይላሉ። ቁጭ ብለው ሲያወሩ ግን ምናቸውም አይተም። እና ጃኒሻ ከባድ ሚዛን ነሽ። አረ ሳትናገሪ ስራሽን ትሰሪያለሽ። የተመታሽ የንግግር ልምድ የለውም አዶናይ። እና ጃኒ በቃ አጥለቀለቀችው። ቲክታኩ ምናምን ሙሉን ተቆጣጠረችው። እሷና ዲቦራ ተቆጣጠሩ በቃ። ከዛ የሆነ ይጨንቃል። አንዳንድ ሰው ምንድን ነው መሰላችሁ፣ ውስጣችሁ ኮንፊደንስ ካለ እኔ አሁን ማንም ምንም ቢያደርግ አይሞቀኝ አይበርደኝ። አይ ቲንክ ደግሞ ሌላ ምንም እንደምፈራ ታውቃላችሁ። አሁን ጃኒ ሄዳ ዱባይ ፉን እያለች ነው። እኛ ሴቶች ማለት ነው ለበደለን ወንድ አዶኔ በደላት አይመስለኝም፣ ግን ይቅር በሉኝ። ይህን ስለምን የበደላት አይመስለኝም። የፋሚሊ ኬዝ ይመስለኛል። ግን የፋሚሊም ኬዝ ቢሆን እኮ እሱ ዘራፍ ማለት አለበት። የሚያፈቅራ ከሆነ ዘራፍ እንዴ! እሷ እኮ ሚስቴ ናት። ዘራፍ እሷ እኮ ፍቅረኛ አይነት ሰው እኮ በጣም ነው ማፈቅራት። የእናንተ ፍቅር ሌላ ነው፣ የእሷ ፍቅር ሌላ ነው፣ በማዕከላችን አትግቡ ብሎ ዘራፍ ማለት አለበት። ስለዚህ ሳይል ቀርቶም ትታው ከሆነ አሁን እኛ ሴቶች በጣም ተበቃዮች ነን። ባይዘዌ በጣም ምስኪኖች ነን፣ አፍቃሪ ነን። ስናፈቅር ጅል ነው የምንሆነው ምናምን። ግን አንድ ወንድ ልጅ በላያችን ላይ የሆነ ነገር ካረገ ከተጫወተ ጢቦ ምናምን ከተጫወተብን ተበቃዮች ነን። እግዚአብሔር ነው የምላቸው። እብድ ብለን ብናፈቅር ማለት ነው፣ እብድ ብለን ብናፈቅረው ማለት ነው፣ ትክት ነው የምናረግባቸው ወዲያው ማለት ነው። እግዚአብሔርን ትክት እናረግና ውስጣችን ግን እናንተን እንደምንም ብለን ሀክቱ ብለን ነው መንተፍ። ምንድነው እያለች ያለችው? ሀክቱ ብለን ከላይ ወደ ታች ብለን አልቀሰንም ፈንድተንም ተክተንም ምናምን ብለንም ከህይወታችን ነው የምናስወጣችሁ። እኛ ሴቶች ተበቃዮች ነን። እግዚአብሔርን እንደ የዋህነታችን እንዳንመስላችሁ በጣም ነው የምንበቀለው። እና አሁን እኔ የምፈራው ጃንዬ እዛ ዱባይ ፉን እያለች ነው ከዛ ልጅ ጋር ይገባቸዋል የትኛው ልጅ እንደሆነ። አንዴ ፐርፕል መኪና ምናምን ውስጥ እያስገባ ምናምን ፉን ብቻ እያለች ነው ከገባችሁ። እና አሁን ፉን ስትል ልጁ ጠጋ ካበዛ እኔ እንጃ ሚስት ይኑሮ አይኑሮ ጌታ ነው እስክን አይመስልም። እንዳው ጠጋ በዛ በጣም። አሁን ጃንዬ እኔ ፈራሁኝ በዛ ልጅ እንዳትበቀለው ፈራው። ጋይስ አዶኒ የዛን ጊዜ
የዛን ጊዜ ሲያለቃቅስ ለማየት ነው። ወይኔ አዶናይን አላወቀችውም ማለት ነው። ማለት አዶናይ ይሄን ያህል አይመስለኝም። ይሄን ልላችሁ የፈለኩት በምክንያት መሰላችሁ? በብዙ በሰዎች ማጣት ውስጥ የመጣ ሰው በብዙ ህይወት አስተምራውና አሰቃይታው ያለፈን ሰው እንደዚህ አይነት ነገር ላይ ብዙም ያን ያህል አይመስሉም። ምክንያቱም ማድረግ ያለበትም በሰዓቱ በደንብ ሲያደርግ ነበረ። ካያችሁ ጃኒ ሊያረጋት የቻለው ለአሁኗ ጃኒ ያበቃት አዶናይ ነው። ይሄ ግልጽ ነው። ከዚህ በፊት የነበረው ምንድነው? ሁላችንም ለጃኒ ያለን አመለካከት እንዳሁኑ አይደለም። አሁን እንዳለችው ጃኒ አይደለም። በበፊቱ ላይፏ ካያችኋት በጣም ብዙ ሰውን ተሲላት የነበረች ሴትን ነው አሁን ላይ ለእንደዚህ አይነት ደረጃ ያበቃት ማለት ነውና በሰዓቱ እሱ ጥሩ ነገር አድርጓል። ጥሩ ያደረገ ሰው ደግሞ የሚገርማችሁ ነገር እኔ የማምንበት ነገር ምንድነው? ጥሩ ነገር ካደረጋችሁ ምንም ያን ሰው ካጣችሁት ምንም ነው መስሏችሁ የማይታዩ። የምሬ ነው ብላችሁ ለምን ካላችሁ ማድረግ ያለባችሁን በሰዓቱ ስላደረጋችሁ ይሄን ያህል ምንም እንትን የሚላችሁ ጉዳይ አይደለም ማለት ነው። ገባችኋ? መጥፎ አድርጋችሁበት ጎርታችሁት ምናምን ያጣችሁ ሰው ከሆነ ግን ይጎዳችኋል። ይሄ ግልጽ ነው። ስለዚህ ይሄን ያህል አዶናይ ያለቃቅሳል ምናምን ውስጥ ባይገባ ጥሩ ነው ብዬ አስባለሁ። ካሁኑ ይቅር በለይ በድላት ከሆነ የፋሚሊ ኬዝ ማከል አስገብተባት ከሆነ ካሁኑ የልጅቷ ልብ ሳይጭር በፊት እንደዚሁ እንዲህ አፍላ እንደሆነ እሳት እንደሆነ እንዳፈቀረችክ ይቅርታ ጠይቅና ቶሎ ተመለስ ብያለሁ። እኔ ነገር ያለው እቺ ምክር ስማ። እኛ ሴቶች ወንዶች በድላችሁ ከሆነ ሴትን ከሄዳችሁ ሴት ልጅ አንዴ ከሰር ከወጣች በኋላ በቀላ ታሳያለች። ስትፈልግ ጠብሳ ስትፈልግ ሰክሰስፉል ሆና ስትፈልግ ዘናንጣ ተቀያይራ ምናምን በቃ በማይበቀል አይነት ነው የምትበቀላችሁ። ስለዚህ አዶንዬ አሁኑኑ ጊዜ አለህ። የበቀላን ጥግ ሳታይ ሶሪ በለ። እንደምናየው እየየ እያልክ ነው። እየየክ በስቷል። ተናገርያለሁ እየየክ በስቷል። እስኪ እናንተ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። እዛ ላይ በደንብ እናወራበታለን ማለት ነው በዚህ ኬዝ ዙሪያ። ባካችሁ ይህን ቪዲዮ እንግዲህ ሼር አድርጋችሁ ለጃኒ አድርሱልኝ። ባለፈው በዱባይ ስር በተንጠቀጠቀ ፎቅ ስር ዋና እየዋኘች የበፊቷን ህይወት ከ5 ከ6 ከ7 ዓመት በፊት ዳቦ ቤት እንደምትሰራና በትርፍ ሰዓቷም ለመማር ጥረት እንደምታረግ አዲስ አበባ መታ 8ኛ ክፍል እንደተጀመረች የራሷን ህይወት ታሪክ ሼር ስታደርግ ሰማዋት። እውነቴን ነው። እንኳን ፈጣሪ ቀየረሽ። የቀየረሽን ፈጣሪ እንኳን ለማመስገን አበቃሽ። የሰው ልጅ ከትንሽ ተነስቶ ትልቅ እንደሚደርስ አንቺ ትልቅ ትምህርት ቤት ነሽ። ግን አንድ ነገር በጣም የደበረኝ ነገር አለ። በማል ስታወሪ እኔ አሁን የ16 ሚሊዮን ብር ነው የሚገዛው፣ እኔ እንደዚህ ነኝ እያልሽ አንዳንድ ሀብትሽንም ስታወሪ ሰማው። ጃንዬ ከይቅርታ ጋር አንድ ነገር ልንገርሽ። የኢትዮጵያ ህዝብ የበላይ ሆነሽ እንድትኖሪለት መቼም አይፈልግም። የትኛውም ሰው ከሱ በታች እንጂ ከሱ በላይ ሆነሽ እንድትኖሪ የሚፈቅድልሽ ማንም የለም። ስለዚህ በገዛ እጅሽ ሀብትሽን እያወራሽ ጠላት ባታፈሪ እኔ መልካም ነኝ ባይ ነው። የመጣሽበትን ግን አውሪ። ያለሽበትን የመናገር ግዴታ የለብሽም። ማመስገንም ካለብሽ ለፈጣሪ አመስግኝ። ለሰው ስታወሪለት ሰው ተገልብጦ ጠላት ነው የሚሆንብሽ ለማለት ነው። መልካም ቀን። እንደሚተርስሽ ባለሙሉ ተስፋ ነኝ። ምንድነው ይሄ ኬዝ? ቤተሰብ ሴዱና ጆኒ ተጣሉ እየተባለ ማስታወቂያ ነው በሉኝ። እቺስ በቃ ወይኔ በጉልበት በለኛ አቺ በቃ ነው እንዴ ታገር ሳር ውስጥ እንቁራሪ ስለሆንሽ ነው። አጠፊማ የምር የመሰለኝ ማስታወቂያ ነው እንጂ መቼስ እንደዚህ ካሜራ ተደቅኖ ምናምን በስርዓት እንደዚህ አይነት እንትን የሚደረግ አይመስለኝም። ቤተሰብ ምናልባት ድንገት የጀመረ ነገር ቢሆን ኖሮ የማመን እንትናችን ይጨምር ነበረ። ብቻ እስኪ እናየዋለን። ብቻ ቤተሰብ ምን እንደሆነ የኬዝ ማለት ነው። ቤተሰብ የዛሬው ቪዲዮ ይሄንን ይመስል ነበረ። በዛሬው ቪዲዮ ፈታ ዘና እንዳላችሁ ተስፋ አደርጋለሁ። በሚቀጥለው በአነጋጋሪ ጉዳዮች እንመለሳለን። ከእናንተ የሚጠበቁ ይሄንን ቻናል ሰብስክራይብ ማድረግ ብቻ ነው። በሚቀጥለው ቪዲዮ እስክንገናኝ ድረስ